እንደምንሰነበታችሁ ይህ ነገረ ነዋይ ነው። ነገረ ነዋይ በስፒድ ኢትዮጵያ በየሳምንቱ እየተዘጋጀ በኢቢኤስ ማዕድ ላይ ለእናንተ የሚቀርብ የፋይናንስ ንቃተ ህሊናን ለማሳደግ እየሰራ የሚገኝ ፕሮግራማችን ነው። በዛሬው ፕሮግራማችን ስለ አራጣ ጉዳይ በስፋት እንመለከታለን። ሰዎች በተለያየ ምክንያት ገንዘብ ያጥራቸዋል። ለሚፈልጉት ነገር የሚያስፈልጋቸውን ነገር በማያገኙበት ጊዜ እንደ ብድር አማራጭ አድርገው የመጨረሻ አማራጭ አድርገው ወደ አራጣ ይገባሉ ማለት ነው። ነገር ግን ምን ያክል ፍትሃዊ ነው? ምን ያክል ተገቢ ነገር ነው? በህግ በሃይማኖት ይፈቀዳል አይፈቀድም? እነዚህን ጉዳዮች በስፋት እንዳስሳለን። ሰለሞን ሙጬ ፕሮግራሙን እየመራሁ ከእናንተ ጋር አብሬያችሁ ቆያለሁ። መልካም ቆይታ። የሰው ልጆች እንግዲህ የተለያዩ ፍላጎቶቻቸውን ለማሟላት ሲባል በተለያየ የብድር ሂደት ውስጥ ሲገቡ እንመለከታለን። እነዚህን በህጋዊና ህጋዊ ባልሆነ መልኩ የሚያገኟቸውን የብድር አማራጮች ማግኘት ሳይችሉ ሲቀሩ ደግሞ ወደ መጨረሻው አማራጭ ይሄዳሉ፣ ወደ አራጣ ብድር ማለት ነው። አራጣ ብድር እንግዲህ ሰዎችን በጣም በሚያስጨንቅ ሁኔታ ሰዎች ንብረቶቻቸውና ሀብቶቻቸውን በሙሉ በማስያዝ እስከ 300 እና 400 እንደውም ከዛም በላይ ወለድ እየከፈሉ የሚገቡበት የብድር ውለታ ነው ማለት ይቻላል። በዚህ ምክንያት በርካቶች ህይወታቸው ሲመሰቃቀል፣ ቤታቸው ሲሸጥ፣ ሀብት ንብረታቸው ሲወድምና ሲፈርስ ተመልክተናል። ራሳቸውን እስከ ማጥፋት ድረስ የደረሱ ሰዎችም አሉ። አራጣ ለመሆኑ በህግና በሃይማኖት ዘንድ የሚፈቀድ ነገር ነው ወይ የሚለውም አብሮ ሊነሳ የሚችል ጉዳይ ነው። የዛሬው ፕሮግራማችን ትኩረቱ በዚህ ዙሪያ የሚያጠነጥን ነው። እንግዲህ አራጣ በአካባቢያችን በራሳችን ላይ ያደረሰው ተጽዕኖ ይኖራል። እሱን እኛም ቆም ብለን እያሰብን በምን አይነት መንገድ ከዚህ ችግር መውጣት የምንችለው የሚለውን ነገርም እያሰብን አብረን እንድንቆይ የሚያደርገውን ፕሮግራማችን በተከታይነት ወደ እናንተ እናደርሳለን። የአራጣ ብድር ከወረቀትና ሳንቲም ገንዘብ መፈጠር በፊት ላለፉት 4000 ዓመታት በዓለም ዙሪያ ሲተገበር የኖረ ነው። አራጣ ማበደር ወለድ መጠየቅ ነው በሚል ይተረጎምም ነበር። ይህ አስተሳሰብ በራሱ ከሃይማኖት አረዳድ አንጻር ወለድ ያስፈልጋል አያስፈልግም በሚል የሚነሱ ሙግቶችና ትችቶችን እያስተናገደም ያለፈ ነው። በአብዛኛው ከሃይማኖት ተቋማት ለተቸገረ መርዳት ወይንም ማበደርን በተመለከተ ከሚሰጠው መንፈሳዊ አስተምህሮ ጋር በተያያዘም አብሮ ይወሳ የነበረ ነው። እንግዲህ በመጽሐፍ ቅዱስ አራጣ ምን ማለት እንደሆነ በቀጥታ ተገልጾ እናያለን። በተለይ በትንቢተ ሕዝቅኤል ምዕራፍ 22 ቁጥር 12 ላይ በአንቺ ውስጥ ደምን ያፈሱ ዘንድ ጉቦን ተቀበሉ፣ አንቺም አራጣና ትርፍ ወስደሻል፣ ከባልንጀሮችሽም በቅሚያ የስስት ትርፍ አገኘሽ፣ እኔንም ረሳሽ ይላል ጌታ እግዚአብሔር ይላል። እንግዲህ ይሄ ክፍል የተጻፈው እስራኤል በባቢሎን ምርኮ ለምን እንደሄደችና በመከራው ለምን እንዳለፈች የሰራችውን በደል በመዘርዘር የተጻፈ ክፍል ነው። ግን ከዛ በደል ውስጥ አንዱ አራጣ ነበረ። አራጣና ትርፍ ወስደሻል ይልና አራጣና ትርፍ ምን ማለት እንደሆነ ሲያብራራ ከባልንጀሮችሽም በቅሚያ የስስትን ትርፍ አገኘሽ ይላል። ስለዚህ በዚህ ክፍል ውስጥ ሁለት ቁልፍ ቃላቶች እናገኛለን። አንደኛ አራጣ ማለት ቅሚያ ማለት ነው። በቅሚያ ስለሚል ቅሚያ ማለት ነው። ሁለተኛ አራጣ የስስት ትርፍ ነው። ስለዚህ አራጣ ቅሚያ ነው። በመጽሐፍ ቅዱስ በእግዚአብሔር ቃል ቅሚያ ነው፣ ህገወጥ ነው፣ ሌብነት ነው። በመንገድ ላይ እኮ በሞባይል እያወራን ስንሄድ ሞባይላችንን ነጥቆን ሲሄድ እናየዋለን። ሮጠን ይዘን የማስመለስ እድል ልናገኝ እንችላለን። አራጣ ግን እንደዛ አይደለም። አራጣ ቀስ እያለ ንብረታችንን ይቀማል፣ ጤንነትን ይቀማል፣ ልጆችን ይቀማል፣ ሚስትን ይቀማል። አንዳንድ ታሪኮችን ሰምተናል። ማህበረሰብን ይቀማል፣ መንግስትን
ይቀማል። አራጣ ማለት በሕግ ከተቀመጠው የወለድ ምጣኔ በላይ በመቀበል ገንዘብ ማበደር በሚለው ማየት እንችላለን። ይሄ ጠቅላላ ትርጉሙ ነው። ከዚህ ግን ስንመለስ እያንዳንዱ አገር ከራሱ ነባራዊ ሁኔታ በመነሳት የራሱን ኤሌመንቶችን በመጨመር ዲፋይን ያደርጋቸዋል ማለት ነው። ይህንን ይዘን ወደኛ አገር የወንጀል ሕግ ስንመጣ በወንጀል ሕግ አንቀጽ 713 ላይ የራሱን ትርጉም አስቀምጧል። እዛም ላይ ምንድነው የሚለው አራጣ የሚለው የተበዳሪውን የችሎታ ጉዳይ፣ የግንዛቤ ሁኔታ፣ የመደራደር አቅሙን ከግምት በማስገባት በሕግ ከተቀመጠው የወለድ ምጣኔ በላይ ማበደር በሚለው ነው የምተረጉመው። ስለዚህ ከዚህ ውስጥ ምንድነው ሁለት ኤሌመንቶችን መውሰድ እንችላለን። የተበዳሪው ሁኔታ አለ፣ ሰውየው ያለበት የገንዘብ ችግርና የግንዛቤና ተያያዥ ነገሮችን አንድ ኤሌመንት እንወስዳለን። ሁለተኛ ኤሌመንቱ ምንድነው የወለድ ምጣኔው በሕግ ከተቀመጠው በላይ መሆን አለበት። ስለዚህ ሁለቱን ሲያሟላ አራጣ ተግባር ተፈጽሟል ተብሎ ይወሰዳል ማለት ነው። በተለይ በሃይማኖት አይፈቀድም። እንግዲህ የሕጉን ብዙም ባላቅ በሃይማኖት አራጣ መቀበል ኃጢአት ነው። ጌታም ይፈቅደው አይመስለኝም። ጌታ ይፈቅደው ሕግም የሚፈቅደው አይመስለኝም። ግን እኔ ጥያቄ ባንካውን ለምሳሌ አራጣ እንዲያው በለው አይፈቀድም። በሃይማኖት ማለት እግዚአብሔር የሰጠህን ሰው ከተቸገረ የምታውቀው ከሆነ ሰጥተው ያ የሰጠውን ብር እንዲመልስልህ እንጂ እንደገና ተጨማሪ ገንዘብ የሰውየው ገንዘብ ነው እየወሰድክ ያለው። የአራጣ ብድር ታሪካዊ ምንነትን በተመለከተ ጥንታዊ የሃይማኖት መምህራን ብቻ ሳይሆኑ የምዕራባውያን ፈላስፎችም እንዲሁ የተለያዩ አሉታዊነቱን የሚያስረዱ አመለካከቶችን አራምደዋል። አርስቶትል ገንዘብን ለትርፍ ዓላማ ማበደር ክብር የሌለው ከግብይት አኳያም ተፈጥሯዊ ያልሆነ ተግባር መሆኑንም አስተምሯል። መጽሐፍ ቅዱሳችን አንድ አስደናቂ ታሪክ እናገኛለን በነህምያ መጽሐፍ። እንግዲህ የነህምያ መጽሐፍ እስራኤላውያን ከምርኮ ተመልሰው ሀገራቸውን መገንባት የጀመሩበትና ሀገራቸውን የኢየሩሳሌምን ቅጥር የሰሩበት ታሪክ የያዘ መጽሐፍ ነው። በዚህ መጽሐፍ ውስጥ እስራኤላውያን ከምርኮ ተመልሰው የኢየሩሳሌምን ቅጥር ሲሰሩ ብዙ ተግዳሮት አጋጥሟቸዋል። ጠላቶቻቸውን እንዳይሰሩ አስፈራርተዋቸዋል፣ ከሰዋቸዋል። ግን ሀገራቸውን ከመገንባት አላስቆሟቸውም። ሀገራቸውን ከመገንባት ያስቆማቸው ምዕራፍ 5 ቁጥር 1 ላይ የምናገኘው ችግር ነው። ይህም ምዕራፍ 5 ነህምያ ቁጥር 1 በወንድሞቻቸውም በአይሁድ ላይ ትልቅ የሕዝብና የሚስቶች ጩኸት ሆነ ይላል። እናቶች ጮሁ፣ ሕዝብ ጮኸ። ስራውን አቁሞ አገር መገንባቱን አቁሞ ጮኸ። ለምንድን ነው የጮኸው? ቁጥር 3 ላይ አያሌዎቹ ከረሃብ የተነሳ እህልን እንሸምት ዘንድ እርሻችንና ወይናችንን ቤታችንም አስይዘናል ይሉ ነበር። ረሃብ ተነሳ፣ የሚበሉት የላቸውም። ስለዚህ ቅድም እንዳልነው ነው እነዚህ ሰዎች ለአራጣ ተጋለጡ። እርሻቸውን ቤታቸውን አስያዙ። ሌሎቹም ለንጉሥ ግብር እርሻንና ወይናችንን አስይዘን ገንዘብ ተበድረናል ብለው አቤቱታ አቀረቡ ለነህምያ። ይሄ ብድር ተራ ብድር አልነበረም። ቁጥር 5 ላይ የምናገኘው ምንድነው? እነሆም ወንዶችና ሴቶች ልጆቻችን ባሪያዎች የሆኑ ዘንድ ሰጥተናል። መክፈል ስላልቻሉ የመጨረሻ አማራጭ ልጆቻቸውን፣ እንደውም ሴቶች ልጆቻችንም ባሪያ ሆነዋል ይላሉ። ስለዚህ መጨረሻ ላይ ልጆቻቸውን ለባርነት አሳልፎ ለመስጠት ተገደው ነበር። ይሄ ነው የኢየሩሳሌምን ቅጥር ስራ ያስቆመ ችግር። ነህምያ ምንድን ነው የሚለው? እኔም ጩኸታቸውን ይህንን ቃል በሰማው ጊዜ እጅግ ተቆጣው ይላል ቁጥር 6 ላይ። ይሄ የሃይማኖት ሰዎችን ሊያስቆጣ የሚገባ ትልቅ ማህበረሰባዊ ቀውስ የሚያመጣ ችግር ነው። እየተከታተላችሁት የምትገኙት ነገረ ነዋይን ነው። የዛሬው ፕሮግራማችን አራጣ ላይ የሚያተኩር ነው።
እንደተከታተልነው አራጣ ምን ያክል የግለሰቦችን የተቋማትንና እንደዚሁም የሀገራትን ኢኮኖሚ እንደሚያደቅና ለችግር እንደሚዳረግ ከሃይማኖት አንጻርም እንደዚሁም ከህግ አንጻርም ክልክል መሆኑንም እየተመለከትን እንገኛለን። በተለይም ወደ ሰፊው የገጠሪቱ የኢትዮጵያ ክፍል ስንሄድ በተለይ የፋይናንስ ተቋማት እንደ ልብ የሚገኙ አይደሉም፣ ተደራሽም አይደሉም። በዚህም ምክንያት ሰዎች አማራጭ ፍለጋ ይሄዳሉ፣ ወደ አራጣ ይገባሉ ማለት ነው። በኋላም ንብረቶቻቸው ተሽጠው ህይወታቸው ተናግቶ ትዳራቸው ፈርሶ ንብረቶቻቸው ወድሞባቸው ችግር ውስጥ ሲወድቁ እንመለከታለን። እነዚህ ነገሮች እንዲስተካከሉ ካስፈለገ አንደኛ ጠንካራ የሆነ ህግ ሊኖር ይገባል ይላሉ ባለሙያዎች። ከዚህ በተጨማሪ ደግሞ የሞራል ልዕልናችን አንድን ሰው ችግር ውስጥ በመጣል የምናገኘውን ገንዘብ እንዴት ልንጠቀም እንችላለን የሚለውንም ይሄ ሀገረሰባዊ የሆነውን የመተሳሰቡን ነገርም ማሳደግ ይጠበቃል። ከዚህ በተጨማሪ ደግሞ የፋይናንስ ተቋማትን ሰፋ ማድረግም በየአካባቢው መክፈትም ይህንን ችግር ይፈታል ተብሎ የሚታሰብ ነው። ፕሮግራማችን አሁንም እንደቀጠለ ነው። እንከታተል። እንጃ ተቸግሮ ሊሆን ይችላል፣ ሰው ታመበት ሊሆን ይችላል። አንዳንድ ጊዜ ግን አበዳሪው ግን ባንክ አይደለም፣ እንዴት አይነት እንደሆነ አላውቅም። ሲቸግረው ነው የሚበደረው፣ ካልተቸገረ አይበደርም። ያ ነው እንግዲህ ምክንያቱ። ያው አበዳሪው ጥቅም ፈልጎ ነው መቼስ ላበደረበት እንትን ብድር ጥቅም ፈልጎ ነው። ተበዳሪው ደግሞ ያው የተሻለ ከሌሎች ተቋማት በተሻለ መንገድ ብድር አገኛለሁ ወይም ደግሞ የበረዘመ ጊዜ ብድር አገኛለሁ ብሎ ሁለቱም ለጥቅም ነው አቅልለው የብድሩን ሁኔታ ፋሲሊቴት አድርገው የሚሰጡ ስለሚሆኑ በዚህ እድል ቶሎ ተጠቅመ የሚታይ ችግር ነው። በኋላ ከጀርባው የሚመጣው ነገር ስላልሆነ እነዚህ ነገሮች ይመስሉኛል እዚህ ነገር ውስጥ ለመግባት የሚያስገድደው። አራጣ ስለማያበድር ሰው ደግሞ ሲናገር እዚሁ ምዕራፍ 18 ሕዝቅኤል እጁንም ድሃን ከመበደል ቢመልስ አራጣንም ትርፎችንም ባይወስድ ፍርዴን ቢያደርግ በትእዛዜን ቢሄድ እርሱ ፈጽሞ በሕይወት ይኖራል እንጂ በአባቱ ኃጢአት አይሞትም ይላል። ምክንያቱም አሁን እየተቀጣን ያለነው በአባቶቻችን ነው ሲሉ አይደለም እያላቸው በአባቱ ኃጢአት አይሞትም። በአባቱ ኃጢአት የሚሞት በአባቱ ኃጢአት የሚጸድቅ የለም። ስለዚህ አራጣ አበዳሪ ይቀጣል፣ የእግዚአብሔር ፍርድ አለበት። እንደውም ምን ይላል ምሳሌ ላይ እችን ተናግሬ ይሄን እጨርሳለሁ። ምን ይላል? በአራጣ ብዛትና በቅሚያ ሀብቱን የሚያበዛ ለድሃ ለሚራራ ያከማቻል ይላል። አይ ምን ማለት ነው? አይበላውም፣ ያከማቻል ይላል። ብዙ የአራጣ ብድር ታሪኮችን ጥናት ማድረግ ይቻላል። አከማይተው ለድሃ ለሚራራ እግዚአብሔር ያዘጋጀው ሌላ አለ። ድሃ ያከማቻል እንጂ አይበላው። ይሄ ራሱ ትልቅ ፍርድ ነው። ያን ሁሉ በደልና ኃጢአት ተሸክመህ የማትበላውን ማከማቸት ፍርድ ነው። ስለዚህ በተበዳሪውም በአበዳሪውም በኩል ጉዳትን ያመጣል። ህዝቡ ነባራዊ ሁኔታ በመነሳት ነው አንድ ህግ ሆኖ መውጣው ማለት ነው። ስለዚህ በሃይማኖት ኃጢአት ነው ብለናል፣ በአብዛኛው ሃይማኖቶች ማለት ነው። ሁለተኛ በምክንያታዊ አስተሳሰብ ደረጃ ራሱ ሲታይ አንድ ሰው እየተቀበለ ያለው ገንዘብ አራጣ አበዳሪው መቀበል ከሚገባው በላይ በልምድ ከሚታወቀውና በባንክም ከተቀመጠው ሬት በላይ በጣም ከፍተኛ የሆነ ገንዘብ ስለሆነ ምክንያታዊነቱም እዚህ ግባ የምትለው አይደለም። እንደገና በሃይማኖትም ይከለከላል ይሄ ነገር። ከነዚህ ነገሮች በመነሳት ህግ ደግሞ ይከለክላል ማለት ነው። ከዘመናዊ ፋይናንስ ተቋማትና የኢኮኖሚ እንቅስቃሴ መስፋፋት ጋር በተያያዘ በተሰጠው ትርጓሜ ደግሞ አራጣ አበዳሪነት ከህጋዊ የገንዘብ ተቋማት ውጪ በከፍተኛ ወለድ የሚቀርብ የገንዘብ ብድር ነው የሚል መግባባትም ተደርሷል። አንድ ሰው ገንዘቡን ሲሰጥ በዛ ገንዘብ ቢሰራበት ሊያገኘው የሚችለውን ያክል ገንዘብ እንዲያገኝ ነው ዋናው ጽንሰ ሀሳቡ። ያንንም ከግምት በማስገባት በህጉ የተቀመጡ የወለድ ምጣኔዎች አሉ። ለምሳሌ በግለሰቦች ግንኙነት እስከ 9% በህጉ የተፈቀደ ነው። ከዛም በልዩ ሁኔታ በግልጽ አበዳሪና ተበዳሪዎች ከተዋዋሉ እስከ 12% ሊሄድ የሚችልበት በህግ የተቀመጠ ገደብ አለ። በአራጣ ጊዜ ግን እስከ 30-40%ም ሊሄድ የሚችልበት ሁኔታዎች አሉ። ያ ማለት 100 ብር ካበደርክ እስከ 40 ብር ድረስ በየአመቱ ሊቆጥርብ ይችላል። ከዛም በላይ ከፍተኛ የሆነ ገንዘብ መጠን ስለሚጠይቁ ከፍተኛ ነው የሚባለው ለዛ ነው። በሀገራችን ህግ የተደነገገ መጠን አለ። አንዳንድ የአራጣ ታሪኮችን ስንሰማ
300%፣ 400% ትርፍ በስስት የሚጫንባቸው ናቸው። ሌላው ህግ ብቻ ሳይሆን ህሊናም መለኪያ ነው ለስስት። ስለዚህ በአጠቃላይ አራጣ ቅሚያና ስስት እንደሆነ መጽሐፍ ቅዱስ ያስተምራል። አራጣ አበዳሪነት ስግብግብነት ብቻ ሳይሆን በተቸገሩ ሰዎች ላይ የጊዜ ብልጫ በመውሰድ የሚደረግ አሉታዊ የሞራል ስብዕና ነው ብለውታል። በገንዘብ ፍላጎት አጣብቂኝ የወደቀን ሰው ገንዘብ በማበደር የጊዜ ገደብ አስቀምጦ እጥፍ ድርብ አድርጎ የመቀበል ግዴታ ውዴታም ስምምነትን ማስገባት ነው ይላሉ። ፍላጎታቸው ምንድነው የሚለው ከሚሰሩት በላይ አግባብ ያልሆነ ገንዘብ ማግበስበስ ነው። ትልቅ የገንዘብ ፍቅር ነው። ብዙ ጥቅም ማግኘት ነው። አንድ ሰው ብዙ ስራ ሳይሰራ በትንሽ ነገር ገንዘብ ከሰራ አብዛኛው ሰው ይፈልጋል። አብዛኛው ህገወጥ ሰዎች ማለት ነው። ስለዚህ ፍላጎታቸው ገንዘብን አግባብ ባልሆነ መልኩ ትክክለኛ መታለፍ ያለበትን መንገድ ሳያልፉ ሳይደክሙ ብዙ ገንዘብ ለማካበት ካላቸው ነገር በመነሳት ነው እዚህ ውስጥ የሚገቡ። እንዲህ ያለው የአራጣ ብድር ስምምነት ደግሞ ገንዘብ ያላቸው ሰዎች ያልሰሩበትን ከፍተኛ ትርፍ ለማግኘት የሚያደርጉት ነው። ብድሩን በመስጠት በምላሹ የተበዳሪውን ህልውና የሚመለከት የንብረት አሊያም የወንጀል ማስያዣ በመጠቀም የሚፈጸም ነው። በእርግጥ ታርጌት የሚያደርገው ምንድነው? ብዙውን ጊዜ አራጣ የሚበደሩ ሰዎች ገንዘብን በአስቸኳይ እንዲደርስላቸው የሚፈልጉ ሰዎች ናቸው። ብዙውን ጊዜ ታርጌት የሚደረጉት ለምን? የመደራደር አቅማቸው በዛን ሰዓት ደካማ ነው። ገንዘቡን በዛን ሰዓት ላይ ይፈልጉታል። ያን የሚፈልጉትን የገንዘብ ፍላጎት ለማሟላት ወይ መሄድ ያለባቸው ወይ ፋይናንስ ተቋም ላይ ነው፣ ካልሆነ ደግሞ ዘመድ ጋር ወይ ግለሰብ ጋር ነው የሚሄዱት። እነዚህ ነገሮች ደግሞ በአጭር ጊዜ ላገኙ የሚችሉበት ነገሮች ስላሉ ያለው ብቸኛ አማራጭ ምንድነው? ወደ አራጣ ብድር ነው የሚሄዱት። ስለዚህ አንደኛው ምክንያት ይሄ ነው ተብሎ ሊወሰድ ይችላል። እንደገና ታርጌት ግሩፕ የሚደረጉት የትኞቹ ናቸው? ገንዘብ የሚፈልጉ ሰዎች ናቸው። በመሰረቱ እነዚህ ሰዎቹ ራሱ ጥናት ያደርጋሉ። ሲጀመር እነዚህ አራጣ አበዳሪዎች ብዙውን ጊዜ በጣም የተደራጁ ናቸው። በጣም ኢንፎርሜሽኑ አላቸው፣ የህግ እውቀቱም አላቸው። ማን እንደሚፈልግም አፕዴት የሆነ መረጃ አላቸው። ስለዚህ ገንዘብ የሚፈልግ ሰው ማን ነው፣ ቶሎ ገንዘብ የሚፈልግ ሰው ማን ነው የሚለውን ነገር ካረጋገጡ በኋላ የማባበል ስራ ይሰራሉ፣ ያማልላሉ። ጉትጎታም የማድረግ ስራዎች ብዙውን ጊዜ በስራ አጋጣሚም ያየንባቸው ሁኔታዎች። በመጽሐፍ ቅዱስ ላይ በአራጣ ብድር የተጎዱ ሰዎች በአብዛኛው ድሆች ናቸው፣ ምስኪኖች። እንግዲህ አሁን በትርጉሙም ላይ እንዳየነው ቅሚያ የሚካሄድባቸው ተጠቂ የሆኑ ክፍሎች ድሆችና ምስኪኖች አማራጭ አጡ። ቅሚያው የሚከናወነው ሰዎች ምርጫ ሌላ እንደሌላቸው ግምት ውስጥ ገብቶ ነው። ስለዚህ ለዚህ ችግር ተጋላጭ የሆኑት በአብዛኛው በመጽሐፍ ቅዱስም በኋላም የምናነሳው ሆኖ ድሆች፣ ምስኪኖች፣ የተቸገሩ፣ የተራቡ በኋላ የምናነሳው ክፍልም ላይ እናገኘዋለን። አንዳንድ ጊዜ ለመንግስት ግብር እንኳን መክፈል ያቃታቸው ሰዎች በዚህ ችግር ውስጥ ተጠቂ ሆነው እናገኛቸዋለን። ገንዘብን ለማበደር በህግ የተቋቋሙ ተቋሞች አሉ። ባንክን ጨምሮ ሌሎችም የፋይናንስ ተቋሞች አሉ። እነዚህ ፋይናንስ ተቋሞች ገንዘብ በሚያበድሩበት ጊዜ የሚጠይቋቸው መስፈርቶች አሉ። እነሱ መስፈርቶች የሚሰራውን ቢዝነስ ይጠይቁሃል፣ የቤት ካርታ ይጠይቁሃል። እንደገና መሰል ብዙ ሂደቶችን ንግድ የምትነግድ ከሆነ ከንግድ ጋር በተገናኘ ማቅረብ ያለብን ነገር ይጠይቁሃል። እነዚህ አራጣ አበዳሪዎች ግን እነዚህን ሁሉ መስፈርት አይጠይቁም። ስለዚህ የኪስ ገንዘብ ያክል ባጭሩ የምታገኘው ነገር ስለሆነ አራጣ ለማግኘት በጣም አጭር ስለሆነ ነው ሰዎች እዛ ውስጥ የሚገቡት። አንደኛው ምክንያት ይሄ ነው። ሁለተኛው ምክንያቱ ደግሞ ምንድነው? የሰዎቹ የገንዘብ የችግር ሁኔታ። ብዙውን ጊዜ ሰው ለአራጣ የሚሄድ ሰው በአስቸኳይ የሚደርስለትን ገንዘብ ይፈልጋል። ያን ፈልጎ ሲሄድ ቅድም እንደነገርኩት ሌላ ተቋሞች ያረዝሙታል።
እነዚህ ደግሞ በአጭር ስለሚሰጡ ወደ አራጣ የመግባት እድሉ በጣም እንዲህ ያለው አስገዳጅ ብድር ደግሞ በወቅቱና በስምምነቱ መሰረት መክፈል ካልተቻለ በተበዳሪው ግለሰብና ተቋም ላይ ከፍተኛ ችግርን ይዞ የሚመጣ ነው። በዋነኝነት ሁለት መንገድ ነው የሚጠቀሙት። አንደኛው ቼክ ይቀበላሉ። ሁለተኛው ነገር ደግሞ የብድር ውል ይፈጽማሉ። ቼክ ሲባል ምንድነው 100 ሺህ ብር የሚያበድሩ ከሆነ 150 ሺህ ብር ብሎ 140 ሺህ ብር ብሎ በተወሰነ ጊዜ ገደብ የሚከፈል ቼክ ይቀበላሉ። ሁለተኛ መንገዱ ደግሞ ምንድነው የብድር ውል ይፈጽማሉ። እንደነገርኩ 100 ሺህ ብር የሚያበድሩ ከሆነ 140 ሺህ ሊሆን ይችላል፣ 150 ሺህ ሊሆን ይችላል። እንደ ሰውየው የመደራደር አቅምና እንደ ሰውየው የችግር ሁኔታ ከግምት በማስገባት ገንዘቡን ከሰጡት ገንዘብ በላይ ተጨማሪ ገንዘብ ይጨምሩና ያዋውላሉ ማለት ነው። ስለዚህ በዚህ ሁለት መንገዶች ነው ብዙውን ጊዜ እየተጠቀሙ ያሉት። ይህንን ያስቀምጡና በኋላ ሰውየው ገንዘቡን ባይከፍል በተባለው ቀን አንደኛው ቼኩን ይዘው ሁለት ክስ ያቀርባሉ። አንደኛው የወንጀል በወንጀልና በፍትሐብሔር ይከሳሉ። በወንጀል ጊዜ ባዶ ሲንቅ የሌለውን ቼክ ፈርሞ መስጠት በወንጀል ያስጠይቃል። አንደኛ ማስፈራሪያቸው ነው። ሁለተኛ ነገር ደግሞ በፍትሐብሔር ከሰው በብድር እንደሰጠው አድርገው ገንዘቡን የሚቀበሉበት ሁኔታ አለ ማለት ነው። ግን በዚህ ሰዓት ላይ ሲጠይቁ በሁለቱም ጊዜ መቀበል ከሚገባቸው በላይ ከፍተኛ የሆነ ገንዘብ ነው ቼኩ ላይ የሚያጻፉት፣ ብድሩም ላይ ያስቀመጡት ያንን ስለሆነ በዚህ ሁኔታ ነው እንደ ማስያዣ የምትጠቀሙት። የአራጣ ብድር ከአፈጣጠሩ ጀምሮ ከሕግም ሆነ ከሃይማኖት አኳያ ክልክል ነው። በኢትዮጵያም ከሃይማኖትም ሆነ ከሕግ አንጻር የአራጣ ብድር ፍጹም ኃጢአትና ወንጀልም ጭምር ነው። ፍላጎታቸው ይቀንሳል ወይም ሙሉ በሙሉ ያቆማል። የሚያስቡት ራሱ ስራ የሚሰሩት አትርፎ ህይወታቸውን ኑሯቸውን ለመቀየር ሳይሆን ብድሩን ለመክፈል ነው። ለምን? የብድሩ ገንዘብ በጣም ከፍተኛ ስለሆነ። እንደገና እየከፈሉን በመሃል አቅማቸው እየቀነሰ በሄደ ቁጥር የስራ ፍላጎታቸው ሙሉ በሙሉ ይቀንሳል። ብዙውን ጊዜ በዚህን ጊዜ ድርጅት መዝጋት አለ፣ የጀመሩትን ስራ ማቆም አለ። ከዛ በኋላ ሰራተኞች ይበተናሉ፣ ስራው ይቆማል። ይሄ ደግሞ ቀጥተኛም ሆነ ቀጥተኛ ባልሆነ መልኩ ማህበረሰቡ ላይም የሀገር ኢኮኖሚ ላይም የሚያሳድረው አሉታዊ የሆነ ተጽዕኖ አለው። ዛሬም ቢሆን አራጣን ተሸክመን ኢትዮጵያን መገንባት አንችልም። ምክንያቱም አራጣ ፍትህን ያጓድላል። ቤተሰብ እታች ድረስ ወርዶ ልጅን፣ ሚስትን፣ እናቶችን፣ ህፃናትን ባሪያ ያደርጋል፣ ከቀያቸው ያፈናቅላል። ስለዚህ ከፍተኛ የሆነ ማህበራዊ ቀውስን ያስከትላል። ይሄ እንግዲህ አጠቃላይ ከተበዳሪውና ከማህበረሰቡ አንጻር ነው። መጽሐፍ ቅዱስ ግን አራጣ አበዳሪውንም አይለቀውም። እሱም ይጎዳል። የሚጎዳ አይመስልም፣ ግን ይጎዳል። ምክንያቱም በመጽሐፍ ቅዱስ የእግዚአብሔርን ፍርድ እንደሚቀበል አራጣ አበዳሪ እናነባለን። ኃጢአት ስለሆነ የእግዚአብሔርን ፍርድ ይቀበላል። በመዝሙረ ዳዊት ምዕራፍ 15 ቁጥር 1 ትልቅ ጥያቄ እናገኛለን። አቤቱ በድንኳን ውስጥ ማን ያድራል? በተቀደሰውም ተራራ ማን ይኖራል? ይህ ትልቅ ጥያቄ ነው። ማን ነው ከእግዚአብሔር ጋር የሚኖረው ይልና መልሱን ይመልሳል። በአራት ቁጥሮች መልሱን ይመልሳል። ይሄን የሚያደርግ ይሄንን የማያደርግ እያለ መልስ ይመልሳል። ከዛ ውስጥ ቁጥር 5 ላይ አራጣ ተጠቅሳለች። ገንዘቡን በአራጣ የማያበድር በድንኳን ውስጥ ማደር የሚችለው በንጹህ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም ይላል። ለዘላለም አይታወክም። አራጣ የማያበድር አይታወክም። የሚያበድር ግን ከእግዚአብሔር ዘንድ ፍርድን ይቀበላል፣ የታወከ ሕይወትን ይገፋል። የባንክና መሰል የገንዘብ ተቋማት ተደራሽ አለመሆን፣ ተበዳሪዎች በህጋዊ ገንዘብ አቅርቦት አማራጮች ዙሪያ መረጃ አለማግኘት ለአራጣ ተበዳሪነት እንዲያጋልጣቸውም ያደርጋል። የገንዘብ ተቋማት ብድር ለመስጠት የሚጠይቋቸው መስፈርቶች መንዛዛትም ከባድ መሆንም እንዲሁ ለአራጣ ብድር ከሚያጋልጡ ጉዳዮች መካከል ይጠቀሳሉ። መፍትሄው ምንድነው ያለን እንደሆነ እንደ ሃይማኖት ሰው መፍትሄው እግዚአብሔርን መታዘዝ ነው። ምክንያቱም እግዚአብሔር አዟል፣ አራጣን ከልክሏል። በዘጸአት 22:25 ላይ ከእናንተ ጋር ለተቀመጠው ለወገኔ ለድሃው ገንዘብ ብታበድር ይላል። ገንዘብ ብታበድር
እንደ ባለ አራጣ አትሁን፣ አራጣም አትጫንበት ብሏል። ይህን ቃል መታዘዝ እግዚአብሔርን ባለመታዘዝ ከሚመጡ ፍርዶች ለማምለጥ እግዚአብሔርን መታዘዝ አንደኛ። ሁለተኛ በመጽሐፍ ቅዱስ ትምህርት ውስጥ አንድ የምናምነው ነገር አለ። ምንድነው? ገንዘብን መውደድ የክፋት ሁሉ ስር ነው ይላል በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10። ገንዘብን መውደድ የክፋት ሁሉ ስር ነው። አሁን በምድር ላይ የምናያቸው ክፋቶች አራጣንም ጨምሮ ስሩን ያየን እንደሆነ ገንዘብ መውደድ አለበት። ገንዘብ መውደድ ማለት ምን ማለት ነው? ቅድም ያልነው ነው፣ ስስት ነው። ከእግዚአብሔር ይልቅ ገንዘብን ማስቀደም ነው። ከሰው ይልቅ ገንዘብን አንደኛ ማድረግ ነው፣ ማስቀደም ነው። ገንዘብን መውደድ በገንዘብ መጠቀም አይደለም። ገንዘብን መውደድ ኃጢአት ነው። ስለዚህ መጽሐፍ ቅዱስ ምንድነው? ገንዘብን ከመውደድ ሽሽ ይለዋል ለጢሞቴዎስ በጻፈው ክፍል ውስጥ። ከዚህ ልንሸሽ ይገባል። ገንዘብን መውደድ የክፋት ሁሉ ስር ስለሆነ አሜሪካና ቻይና ቢጣሉ ዜናውን ከላይ ስናየው ገንዘብ የሌለበት ሊመስል ይችላል እንጂ ስሩን ከፈለግነው እናገኘዋለን። ገንዘብን መውደድ አለበት። እቤት ውስጥ ሁለት ወንድማማቾች ቢጣሉ ወደ ታች ከሄድን ገንዘብን መውደድ እናገኛለን። አራጣ አበዳሪ በሚፈጽመው በደል ውስጥ ከስር ካየን ገንዘብን መውደድ እናገኛለን። ስለዚህ መፍትሄው ገንዘብን ከመውደድ ሸሽተን ወንድምንና እግዚአብሔርን ወደ መውደድ መመለስ ነው። ብዙ ጥናቶች እንደሚያሳዩት ከሆነ አራጣን በመበደር ትርፋማ የሆኑ ብዙ ዜጎች አሉ። ከኛ ሀገር ኤክስፒሪየንስ ብቻ ሳይሆን ከተለያዩ ሀገሮች ኤክስፒሪየንስ ይታያል። በተለያዩ ጽሁፎች ላይ ተጠቃሚ የሆኑ ሰዎች አሉ። መክፈል የቻሉ ሰዎችን ቢኖሩ በጣም በከፍተኛ ሁኔታ ኢኮኖሚያዊ ጉዳት ይደርስባቸዋል። ስለዚህ መበደር ካለባቸው፣ ቢዝነሳቸውን ማንቀሳቀስ ካለባቸው ከህጋዊ ተቋም መበደር ወይም ከዛ ውጪ እንደዚህ ባራጣ መልክ ሳይሆን ቀለል ባለ ሁኔታ መበደር ከሚያገኙበት ቦታ መውሰድ ካልሆነ በቀር በእንደዚህ አይነት አራጣ ውስጥ መግባት በራሱም ላይ በቤተሰቡ ላይ አልፎም በሀገር ኢኮኖሚ ላይ የሚያመጣው አደጋ ከፍተኛ መሆኑን ተገንዝቦ ከዚህ አይነት ሁኔታ ሰው መራቅ አለበት ብዬ ነው። የዛሬው ነገረ ነዋይ ፕሮግራማችን የተከታተላችሁትን ይመስል ነበር። ዛሬ አንድ ትልቅ ቁም ነገር አንስተናል። እንግዲህ አራጣ በሀገራችን ዘንድ ምን ያክል ሰዎችን ለችግር እየዳረገ እንደሆነ፣ የሀገር ኢኮኖሚን ምን ያክል እያመሳቀለ እንደሆነና ቤተሰብን እያፈረሰ እንደሆነ ተመልክተናል። ይህ በሃይማኖትም እንደዚሁም በሞራል ልዕልናችንም በሕግም የተከለከለ ፍጹም ከኢትዮጵያዊ ማንነት ጋር ሊሄድ የማይችል መሆኑንም ተመልክተናል። አራጣ ዛሬ የተጀመረ ነገር አይደለም። በእርግጥ ከድሮ ጀምሮ በህይወታችን ውስጥ ያለ በሌሎች ዓለማት ላይም ሲተገበር የኖረ እንደሆነ እናስተውላለን። ግን እስከ መቼ ይቀጥላል? ጊዜውስ እስከ መቼ ነው የአራጣን ሁኔታ ተሸክሞ የሚሄደው የሚለው ነገር መፍትሄ ሊያገኝ ይገባል። የፋይናንስ ተቋማት ቅድም እንዳልነው ሊበራከቱ ይገባል። መንግስትም በእነዚህ ጥፋት ላይ የተሰማሩ ሰዎች ላይ የማያዳግም ጠንካራ እርምጃ በመውሰድ አስፈላጊውን የሆነ የንግድ እንቅስቃሴ ማካሄድ የሚያስችል የብድር ስርዓት እንዲዘረጋ መፍትሄ የማስቀመጥ ኃላፊነቱን ሊወጣ ይገባል እንላለን። በሚቀጥለው ሳምንት ሌላ የፋይናንስ ንቃተ ህሊናችን የሚያሳድግ ፕሮግራም ይዘን እንጠብቃችኋለን። ፕሮግራሙን እየመራው ሰለሞን ሙጬ ከእናንተ ጋር ነበርኩ። እስከሚቀጥለው ሳምንት ጤና ይስጥልኝ።